ይቅረብ ሲባል አባባ አዲስ ዘመን ብለው አቀረቡ። አባባ ያቀረቡት አዲስ ዘመን ሆነ። እንግዲው አንተ ምራው ተብለው ከዛን ጊዜ ጀምሮ እስከ ሞቱበት ጊዜ ድረስ የአዲስ ዘመን ኤዲተር ነበሩ። አባባ በዛች ወራት ውስጥ ስለታሰሩ በባንዳ ብሎ የሰየሟቸው ሰዎች አሉ። ስሜን አስቀየርኩኝ፣ ዳዊት ተባልኩ። ሁሉም ሰው ሽንቱ ላይ ስኳር ጨመረ። ሁለቱም ላይ ሴት ሆኜ ሰርቻለሁ። ሊባ መንግስቱ እያልኩ ነው። መንግስቱን በጣም ደጋፊ ነበር። ኢትዮጵያን ቮይስ የምትባል አንድ ጋዜጣ ነበረች። ቮይስ ኦፍ ኢትዮጵያ ትዝ ይልሃል? አልተወለድክም አንተ የዛ ጊዜ። ቮይስ ኦፍ ኢትዮጵያ ኤዲተር ሆኖ ሰርቷል። ይህም ፎቶግራፍ እነ ከተማ ይፍሩ ትምህርት ቤት ገብተው በአሜሪካን ሀገር ተምረው የወጡ ናቸው። ዶክተር መናሴ ውጭ ተምረው በብዙ እንትን ያሉ ናቸው። ጋሽ ብርሃኑ ምንም ትምህርት ያልተማረ ሰው ነው፣ ግን ሁሉንም ግን አውት ስማርት ያደርጋቸው። አንባል አንተ እንደ ማቱሳላ እንደናምን የዛሬ እንግዳዬ በሐረር ጦር አካዳሚ የሁለተኛ ኮርስ ምሩቅ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሕግ ትምህርት የመጀመሪያ ዲግሪያቸውን አግኝተዋል። ከዛም በኮሎምቢያ ዩኒቨርሲቲ በሕግ ሙያ ኤልኤልኤም አግኝተዋል። ከዛም በመንግስት አስተዳደርና ስልጣን ዘርፍ በቀዳማዊ ኃይለ ሥላሴ ዘመነ መንግስት በኤርትራ በወታደርነት ከዛም በኮሎኔል መንግስቱ ኃይለ ማርያም ያስተዳደር ዘመን ደግሞ የእድገት በህብረት የስራና የእውቀት ዘመቻ አስተባባሪ፣ የኤርትራ ክፍለ ሀገር አስተዳዳሪ፣ የእርዳታ ማስተባበሪያ ኮሚሽን ኮሚሽነር፣ የውጭ ጉዳይ ምክትል ሚኒስትር እስከ መሆን አገልግለዋል። በፖለቲካ ምክንያት ሀገራቸውን ጥለው ከተሰደዱ በኋላ በተባበሩት መንግስታት ድርጅት ስር በተለያዩ የአፍሪካ ሀገራት አገልግለዋል። በአሁኑ ሰዓት አፍሪካ ኢንስቲትዩት ፎር ስትራቴጂ ኤንድ ሴኩሪቲ ስተዲስ በተባለ ተቋም ውስጥ በዳይሬክተርነት ያገለግላሉ። 4 ያክል መጽሐፍትን ለአንባቢያን አበርክተዋል። የዛሬ እንግዳዬ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። አመሰግናለሁ ተቦርን። በጣም ብዙ ጊዜ ከተዋወቅን እንገናኝ ነበር። አሁን ጊዜ አራራቀን ተበታታተን፣ ግን በስራ በኩል በጣም ጽኑ ሰው እና እንደ ታታሪ ሰው በሚዲያ በኩል ብዙ አገልግሎት ሰጥተሃል። እዚህ ትግሉን እዚህ ደረጃ ያደረሳችሁት እንዳንተ አይነት ታጋይ ሰዎች ናቸው እና ለጥረት ለአስተዋጽኦ በጣም አመሰግናለሁ። ለወዳጅነት አመሰግናለሁ። በጣም ነው የማመሰግነው ሻለቃ ዳዊት። እንግዲህ በጣም አመሰግናለሁ በድጋሜ ሻለቃ ዳዊት። እንግዲህ ወደ ጉዳያችን እንግባ። አባቶት ብላታ ወልደ ጊዮርጊስ ወልደ ዮሐንስ ደራሲ፣ የአዲስ ዘመን ጋዜጣ አባት፣ የሀገር ፍቅር ማህበር መስራች ናቸው። እስኪ ስለ አባቶት የሚያውቁትን ያክል ያጫውቱንና በዚህ እንጀምር። አዎ አመሰግናለሁ ተወልደ። መጽሐፌ ሲወጣ በየብዙ መጽሐፍት ቤት አልተሰጠም። ዋሽንግተን አንድ ቦታ ነው የነበረው። ሰውየው ሲነግረኝ የተከፈተ ቀን የሚሸጠው ሰውየው ሲነግረኝ መጀመሪያ የመጣው ተወልደ ነው አለኝ። መጀመሪያ የወሰደ ተወልደና ሪዮት ናቸው መጥተው የወሰዱ አለና ያው ሬሊ የሚያሳየው በጉጉት ትጠብቁት ነበር ማለት ነው። በጣም አመሰግናለሁ ለዛ ናቸው። ከዛ ያው እዛ ላይ የአባቴ ጉዳይ መጀመሪያ አድርጌ የጻፍኩት በዛ መጽሐፍ ላይ ህይወታቸውን ለመጻፍ ሞክሬያለሁኝ እና የሚታወቀውን ያህል ብዙ አበላታ ደረጃ ደርሰዋል። አባባ ህይወት በጣም ለየት ያለ ነው። አባቴ ቆሎ ተማሪ ነበሩ። በ15 ዓመታቸው በ16 ዓመታቸው በእንጀራ እናት ሲያድጉ ነበር። ጅሁር ሰሜን ሸዋ፣ ጅሁር ሳይሆን ቆላው ወደ ጅሁር ወረድ ብሎ ጎበላ የሚባለው ቆላው እዛ ነበሩ። ከዛ ከእንጀራ እናታቸው ተጣልተው ትምህርት አትማርም ከብት ጠብቅ እየተባሉ እሳቸውን መማር ይፈልጋሉ። የነበረው አንድ ቤተክርስቲያን ነበር፣ እዛ የሄዱ ብዙ ጊዜ ስለሚያሳልፉ በዛ ምክንያት ተጣልተው ኮብልለው 18 ዓመት ጎንደር፣ ጎጃም፣ ወሎ የታወቁ የቤተ ክህነት አዋቂዎች ጋር እየሄዱ እነሱ አገልጋይ የሆኑ ምግባቸውን ከየንትኑ እያደረጉ ቤተክርስቲያን እየከረሙ ተማሩ። ትምህርት ያልተማሩ ትምህርት የለም። 18 ዓመት ሙሉ
በየቦታ ያላዩ ታላላቅ አዋቂ የዛ ጊዜ አዋቂ የሚባሉ በየገዳማቱ በየቤተክርስቲያኑ ያሉ የቤተ ክህነት አዋቂዎች ስኮላሮች ከነሱ ጋር ሆነው አገለገሉ እና የዛ ጊዜ የመጨረሻው አለቃ ህሩ የሚባሉ ነበሩ ጎንደር። የዛ ጊዜ ንጉሱ አልጋ ወራሽ ነበሩ እና ይሄ ቄርሎስ የሚባል የግዕዝ መጽሐፍ ወደ አማርኛ እንዲተረጎም እንፈልጋለን፣ የግዕዝ አዋቂዎች ይሰብሰቡና ይሰራ ተብሎ ሲወሰን የዛ ጊዜ አቡነ ጴጥሮስ ነበሩ፣ ሌሎችም የታወቁ ሰዎች ነበሩ። አለቃ ህሩይ ከጎንደር ይምጡ ተብሎ አለቃ ህሩይ ተመረጡ። አንዱ ከብዙዎቹ አንዱ የተመረጡት አለቃ ህሩይ ደግሞ የሚከተላቸው ሲፈልጉ ይህንን አባባን አንተ ልጅ ተከተለኝ ይዤ ነው የምሄደው ብለው አባባና እሳቸው ሰውየው ሽማግሌ ናቸው፣ በበቅሎ አባባ በእግር ብለው ከጎንደር 3 ሳምንት በላይ ነው የፈጀባቸው። ከጎንደር ወደ አዲስ አበባ መጡ። ማርቆስ ቤተክርስቲያን ያንን በደንብ ተረጎሙ። ከአቡነ ጴጥሮስም ነበሩበት ኮሚቴ ውስጥ፣ ሌሎችም አዋቂዎች ነበሩ። አባባ እንግዲህ እንደ ረዳት ሆነው ይሰሩ ነበረ። ያ ትርጉም ሲያልቅ ለራስ ተፈሪ ሲነገር ይሄ ልጅ በጣም ረድቶናል፣ በጣም ጎበዝ ልጅ ነው ብለው ሲነግሯቸው ታዲያ እዚሁ ይሁንና ጽሁፍ ይስራ፣ እዚሁ ቤተክርስቲያን ውስጥ ነው ድርጎ እንሰጠዋለን፣ እዚሁ ይሰራ ቆዩ ተባለ። እዛው ቤተክርስቲያን ውስጥ ቆዩ። የዛ ጊዜ የነበረ ብርሃንና ሰላም የሚባል አእምሮ ነበር። ከዛ በኋላ ብርሃንና ሰላም ነበረ፣ ህትመቶች ነበሩ። እዛ ላይ ከግዕዝ እየተረጎሙ ብዙ ነገር ይሰሩ ጀመረ። ከዛ ጠላት መጣ። ጠላት ሲመጣ የዛ ጊዜ ጽሁፍ አባባ የታወቀ ጽሁፍ ጽፈዋል። የዛ ለጊዜው ግጥም ለአርበኞች የሚሆን ግጥም የወንድ ልጅ ኩራት የሚል ወደ 40 ሺህ ታትሞ የዛ ጊዜ በስዊድንና በአንዳንድ በራሪ ተበትኗል የሳቸው ወረቀትና ከዛ ጣሊያንም አሰራቸው። አንድ ጊዜ ሲታሰሩ ከጸሐፊ ትእዛዝ ወልደ ጊዮርጊስ ጋራ ሁለቱ የተለያዩ ሰዎች ናቸው እንደምታውቁት። ጸሐፊ ትእዛዝ ወልደ ጊዮርጊስ የንጉሱ በጣም የታወቁ አዋቂ የተማሩ የንጉሱ ቺፍ ኦፍ ስታፍ ሆነው የሰሩ ለብዙ ዓመት በጣም ፖለቲከኛ በጣም ትልቅ ሰው ናቸው። ከእሳቸው ጋር ስማቸው አንድ ስለሆነ ጣሊያን እሳቸው መስሏቸው እሳቸው ግዞት ሄደዋል ከንጉሱ ጋራ። እሳቸው መስሏቸው አሰሯቸው። ሁለተኛ ጊዜ አስረዋቸው ብዙ ጊዜ ያቆያቸው፣ አንድ የተወሰኑ ወራት ቆዩ፣ ተለቀቁ። አንዳንድ ሰዎች ሲተረውት ሲሉ አባባ በዛች ወራት ውስጥ ለታሰሩ በባንዳ ብሎ የሰየሟቸው ሰዎች አሉ። በተለይ አንዳንድ የሚያውቁ ሰዎች እንዳላዋቂ ሆነው ይህንን ሲያደርጉ በጣም አዘንኩባቸው። ሰዎቹ የታወቁ ናቸው፣ አሁን አልፈዋል። ግን በግል ተነጋግረናል፣ ተወያይተናል እና እንደዛ ማድረጋቸው ግን እዚያ ህይወት የነበራቸው ነው። ሲመለሱ ከጃንሆይ ከግዞት ሲመለሱ አዲስ ዘመን አዲስ ጋዜጣ ይቋቋም ሲባል ብርሃንና ሰላም የሚለው ወደ ሌላ ጋዜጣ የዕለታዊ ጋዜጣ እንዲባል ሲባል ስም ይቅረብ ሲባል አባባ አዲስ ዘመን ብለው አቀረቡ። አባባ ያቀረቡት አዲስ ዘመን ሆነ። እንግዲያው አንተ ምራው ተብለው ከዛን ጊዜ ጀምሮ እስከ ሞቱበት ጊዜ ድረስ የአዲስ ዘመን ኤዲተር ነበሩ። እድገት ነበረው። ያው ደሞዝ 20 ብር 25 ብር ሲሆን በኋላ ደግሞ ኤዲተር ሲሆኑ እየበለጠ ሄደ እና ህይወታቸው ጠቅላላው የአዲስ ዘመን ጋዜጣ ኤዲተር ሆኖ ነው ጡረታ ሲወጡ 48 ነው 47 ዓመት ኤዲተር ሆኖ ነው የሰሩትና ታሪካቸው ይሄ ነው ባጭሩ። ነገር ግን ውስጡ ብዙ አለበት እና ከስንት ዓመት በኋላ ከ34 ዓመት በኋላ ኢትዮጵያ ስገባ በአብይ ጊዜ አብይ ሲል ኢትዮጵያ ስገባ መጀመሪያ የሄድኩት ማስታወቂያ ሚኒስቴር ነው። ማስታወቂያ ሚኒስቴር ፕሬስ ኤጀንሲ ስገባ በራፉ ላይ ገና መግቢያው ላይ የአባባ ስዕል ነው እዛ ተለጥፎ የመጀመሪያው የአዲስ ዘመን ኤዲተር አንጋፋው ጋዜጠኛ የጋዜጠኞች አባት ተብሎ ነው ሽልማት ተሸልመዋል። የወርቅ ካባ ለብሰዋል። ሜዳሊያም ሰጥቷቸዋል። የሀገር ፍቅር ማህበርም ከአቶ መኮንን ሀብተወልድ ጋር ሆነው መስራች አባል ናቸው። የሀገር ፍቅር ማህበር የበላይ ተቆጣጣሪ ነበሩ እስከ ሞቱበት ጊዜ ድረስ እና እዛ ላይ መግቢያው ላይ ያንን ሳይ በጣም አለቀስኩኝ። አባባ ይህም ሁሉ ለውጥ ተካሂዶ ግን እሳቸው መታወሳቸው በጣም ደስ አለኝ። የሄድኩት ደግሞ ሌላ ማርቆስ ቤተክርስቲያን ሄድኩኝ። ሁለቱ ነበር አባባን ያሳውሱኝ፣ ማርቆስ ቤተክርስቲያንና ፕሬስ ኤጀንሲ ሄጄ እሳቸውን ዘክሬያለሁ ለማለት ነው። ደግሞ ሻለቃ በዚህ መጽሐፍቱ አሁን በመጨረሻው ማለት ነው እሱ ላይም አንስተዋል በትክክል በተለይ ብላታን ከጸሐፊ ትእዛዝ ጋር አያይዘው አንዳንድ ሰዎች ብዥ የሚያደርግ ታሪክ ማንሳታቸው አሁን የገለጹትን
በማብራራት ደረጃ እና እንዳሉት በኢትዮጵያ ፕሬስ ውስጥ ከፍተኛ ዋጋ የከፈሉ ትልቅ አባት ነው የነበሩት። ከዚሁ ጋር ተያይዞ የአንጋፋው ሀገር ፍቅር መስራች ናቸው። በዚህ መጽሐፍም በተለያዩ ነገሮችም እንደተረዳ ነው። አልፎ ተርፎም መጽሐፍት ጽፈዋል አባቶት እና ከመጽሐፍቶቻቸው መካከል አንዱ አጋዚ ነው። ግን ሌሎችም መጽሐፍቶች እንዳሏቸው መቼም በዚህ አጋጣሚ ላረጋግጥ እርሶም ስለሚያውቁ ነፍሱን ይማረውና የአንጋፋው ደራሲና ጋዜጠኛ ሙልጌታ ሉሌ ስደት ካገናኘኝ ሰዎች አንዱ ነበርና በተለያየ ጊዜ ስለሳቸው ሲነሳ በርካታ ነገሮችን ይነግረኝ ነበር። ከዛም ከመጽሐፍቶት የሚያገኙዋቸው ነገሮች አሉና እስኪ ወደ ነጋሽ ሙልጌታ እመጣለሁ። ግን ከዛ ፊት ስለ መጽሐፍቶቻቸው ትንሽ እናውራ። እሺ ተወልደ አባባ 13 መጽሐፍ ጽፈዋል። 13 ሲባል እንደዚህ ብዙ መቶ ገጾች ያሉት አይደሉም። ትናንሽ መጽሐፎች ናቸው። የዛ ጊዜ ብዙ ትልቅ መጽሐፍ የለም ነበር እና ትልቁ እንግዲህ ዋናው አጋዚ ነው። አንዱ አጋዚ አሁን ዛሬ የሚተረጎመው በሌላ መንገድ ነው። አጋዚ ግን እሳቸው የጻፉት መጽሐፍ አጋዚ በትምህርት ቤትም እንማረው ነበር። ለአማርኛ ሲባል እንማረው ነበር። አጋዚ ማለት አጋዚ ጣሊያን ኢትዮጵያን በወረረበት ጊዜ አጋዚ የሚባል ኢትዮጵያዊ ወጣት ውጭ ሀገር ሄዶ ይማር ነበርና ሽብሩን ነው አሁን እና ኢትዮጵያ ተወራ እንዴት እዚህ ምን አረጋለሁኝ እኔ ውጭ እንዴት ሆናለሁኝ ብሎ የዛን የአጋዚ ሽብር የወጣቱ ሽብር ነው የመንፈስ ሽብር የሀገር ፍቅር የሚያንጸባርቅበት እንትን መጽሐፍ ነው እና በጣም ጥሩ መጽሐፍ ነበር። በወቅቱ በትምህርት ቤቶችም እንዲታደል ተብሎ እሱ ታድሏል። ሁለተኛ ብልጽግና በግብርና የሚል ነው። እሱም ኢትዮጵያ ሀብታም ልትሆን የምትችለው በግብርና ነው ብለው የብልጽግና ፓርቲ ጋር በእንትን ጽፈውታል እና ጥሩ መጽሐፍ ብልጽግና በግብርና በጣም የታወቀ ነው። ሶስተኛው ቤተ ክህነት በጣም አሁን በቀደመታ እኛን አስፈቅዶ ቤተ ክህነት ማህበረ ቅዱሳን አሳትሞታል። ስነ ምግባር እና ቤተ ክህነት አሳትሞት እንደገና በየቦታው እያደለው ነው እና ምንድነው ስነ ምግባራችን መሆን አለበት የሚል ነው። ከዛ ከሞራል እና ከሃይማኖት አንጻር በግል ስነ ምግባራችን ምን መሆን አለበት እንደ ኢትዮጵያዊ ብለው የጻፉት ነው። በጣም ተወዷል። ቤተ ክህነቱ አካባቢ በተለይ ብዙ ይወደድ ነበር። አሁንም እንደገና ታትሞ እየተሰራጨ ነው። ከዛ እንደዚህ ታሪካዊ እንደ ተረት ተረት ለምሳሌ አንዱ ተረት ተረት እንቆቅልሽ የመሳሰሉ እና እንደዚሁ የሀገር ፍቅር በተመለከቱ መጽሐፎች 13 ጽፈዋል። ይሄን ያባባ እንደው ሻለቃ ዳዊት ከርሶ ጋር አወራለሁ ስል የዘመን መገጣጠምና እንደው ያባባ እርሶ በሚጠሯቸው ስም የብላታ አሻግሮ ማየት እያልኩኝ ብልጽግና በግብርና አሁን ካለው ብልጽግና ጋር እያልኩ እንደው ገርሞኝ ነበር። ከዚሁ ጋር ተያይዞ ብላታ በጣም ጥንቁቅ በጣም ለቀዳማዊ ኃይለ ሥላሴ ፍጹም የሆነ ፍቅርና አክብሮት ያላቸው ታማኝ እንደነበሩ እንዳልኩት ጋሽ ሙልጌታን ጨምሮ በዓሉ ግርማ፣ ብርሃኑ ዘሪሁን፣ እነ ነጋሽ ወጣት ጋዜጠኞች የሚባሉ ጋር እንኳን አብረው የመስራት እድሉን አግኝተው ግን ለነሱ ራሱ አርያና ትምህርት የሚሆን በሐሳብ ልዩነት የማመን ማለት እሳቸው ለንጉሱ የተለየ ፍቅርና አክብሮት አላቸው። እንዲያውም ሊያግዙኝ ይችላሉ። ጋሽ ሙልጌታም ከነገረኝ በኋላም ካጣራኋቸው የታሪክ ሂደቶች ሳይ ያላቸውን ፍቅርና አክብሮት ለመግለጽ ባሪያው፣ ታማኝ፣ አገልጋዩ እያሉ ነበር ለንጉሱ ሲጽፉ የነበረው እና እንደው ከወጣት ጋዜጠኞች ጋር የነበራቸውን ነገር በተመለከተ ከዚሁ ጋር ያይዘው ትንሽ ነገር ይጨምሩልን ብዬ ነው። ሶስቱ መጽሐፍ ላይ የመጀመሪያ ጻፏቸው መጽሐፍ ላይ ባሪያው መቅድሙ ለጃኖ ይጻፍና ከስር ባሪያው ነው ያሉት። በኋላ ሞደርን ተብሎ ይቅር ተባሎ ያ አገልጋዩ ወይም ደግሞ ታማኙ እንደዚህ የተባለ እየተለወጠ እና ያን ደግሞ አያፍሩበትም በፍጹም እስከ ሞቱበት ጊዜ ድረስ ለንጉሠ ነገሥቱ ከቀጥሎ ከእግዚአብሔር ቀጥሎ ልጆቻቸው ከልጆቻቸው ቀጥሎ ጃንሆይ ናቸው። በዚህ ኦርደር እና በዚህ ጉዳይ ላይ የሚያከራክር ነገር አይደለም። እንግዲህ የዛ ጊዜ ችግሩ ቻሌንጁ ምንድነው? ለአባባ አዳዲስ ወጣቶች እየመጡ አሁን ሙሉጌታ ሉሌ፣ በዓሉ ግርማ፣ እንትና ሰለሞን ፈረደ
አዲስ ዘመኑ አዎ እሱ እነ ጳውሎስ ኞኞ እነ መንግስቱ ለማ ይሄ በጣም ቀልደኛው ተጠቀው እሱ የታወቁ ወጣቶች ሲወጡ እነሱ ለውጥ ይፈልጋሉ እና አባባ አዲስ ዘመን ላይ የሚወጣውን ነገር አንድ ነገር ሳያነቡ አትወጣም። ማታ ሄደው ማተሚያ ቤት አምሽተው አይተው ነው እትመት ሲገባ ነው ወደ ቤታቸው የሚመጡት እና አያነቃንቋቸውም። በዛ የሚገርም ነው። ግን እንደዛ ሆኖ ግን ተከባብረው ነው የነበሩት። አሁን ሉሌን ያው ታውቀዋለህ። ስጠይቀውም ደግሞ ሌላ በስራውም ላይ አባባም መጥፎ ነገር የላቸውም። ይሄ ልጆች እኮ አስቸገሩ፣ ግድ የለም ጊዜያችሁ ይመጣል ጠብቁ፣ አሁን እኔን ተከተሉኝ እያሉ ነው። እና አንድ ነገር ዝንፈት ቢታይ አዲስ ዘመን ላይ እሳቸው ጋር የሚደወሉ ምንድን ነው ይሄ ነገር የሚባለው? ስለዚህ ያን ተጠንቅቀው ነው። አንደኛ እሳቸውም አይፈልጉም እንዲወጣ፣ ድንገት ተሳስቶ ቢወጣም ተወቃሽ ስለሚሆኑ በጣም በጥንቃቄ ነው። ለንጉሱ ያላቸው ሎያልቲ ምንም ጥርጥር የለውም። ይኸው ነው በቃ። ምንም እንዳልኩት እግዚአብሔር፣ ቤተሰብ፣ ከዛ ንጉሱ ናቸው። በዛ ኦርደር ነው እና ቻሌንጁ ጋዜጠኞች ጋር ነበር። እነዚህ በጣም እነተገኘ ወርቅ እነዚህ ጳውሎስ ኞኞ በተለይ ደግሞ በጣም ጳውሎስ ኞኞ በጣም እንትን ናቸው። ከበዓሉ ጋር ጓደኛ የሆንኩት ምንድን ነው በዛን ጊዜ ስለማውቀው ነው። አባባ ጋስና ቢሮ ስንሄድ እንደዚህ እናውቀዋለን። ከዛ ወዲህ ጓደኛሞች ሆነን እስከጠፋበት ጊዜ ድረስ አብረን ነበር እና አይጠሏቸውም። እነዚህ ወጣቶች አይጠሏቸውም። ያለባቸውን ችግር ስለሚረዱ እንደዚሁ ቀስ በቀስ ነው። አሁን አልወለድም የጻፈው ማን ነው? ያ መጽሐፍ ሳንሱር ክፍል ኃላፊ ነበሩ። አባባ ኃላፊ ሳይሆኑ የሳንሱር ክፍል ኮሚቴ ነበሩ። መጽሐፍ ሲወጣ ሰንሰር ይደረጋል። ሙቪ ሲኒማ አገር ቤት ውስጥ የሚገባ ሲኒማ በሞላ ሴንሰር ሊሆን ነበር። ያንን ኮሚቴው አይቶ ነው ያን ሲኒማ ይታይ አይታይ ለህዝብ የሚባለው። መጽሐፍ ሲወጣም እንደዚሁ ነው። አሁን አልወለድም የሚለው እንዴት አመለጠ ተብሎ በጣም ከባድ ችግር ነበር የዛ ጊዜ። ሳንሱር እንዴት ይህን ያሳልፋል ተብሎ ነው እንግዲህ አልወለድም የጃንሆይን ስርዓት የሚዋጉ ነው በተዘዋዋሪ መንገድ እና ይሄ እውነት ነው። ትክክል ነህ። ከወጣት ጆርናሊስቶች ጋር ከባድ ኮንፍሮንቴሽን ከባድ ትግል ነበረባቸው። አቤ ጎበኛን ጨምሮ እንግዲህ እንዳሉት ወጣቶቹ አብዮት፣ ለውጥ፣ ሌላ የተሻለ አስተሳሰብ ይፈልጋሉ። እሳቸው ደግሞ ያለባቸውን ኃላፊነት፣ ለንጉሱ ያላቸውን ታማኝነት እንዲሁም በጥንቃቄ ስራቸውን እየሰሩ አባት ነው የነበሩት እንዳለኝ መረጃና እንዳጣራሁትም ከዚሁ ጋር ያይዘና ሻለቃ ዳዊት ብላታ ወልደ ጊዮርጊስ ወልደ ዮሐንስ 7 ልጆች አፍርተዋል። በእርግጥ እርሶ 4ኛ ልጅ ኖት። ግን እስኪ ምን አይነት አባት ነበሩ? ስለ ወንድምና እህቶቹ ደግሞ ጥቂት እናወራ። አባባ በጣም በትምህርት በጣም ያምናሉ። በትምህርት በጣም ምንም ነገር በቃ በትምህርት ነው። 7ታችንም ተምረናል፣ የተማርን እና ይሄንን የሚያደርጉት እንዴት ነው? ቤት የተሰጠን ወደ ሰፈሩን ታውቆ እንደሆነ ወደ መድኃኔዓለም ወደ ቀጨኔ መድኃኔዓለም የሚሄድ መንገድ አለ። ከትጌ ትምህርት ቤት ወደ ቀጨኔ መድኃኔዓለም የሚወርድ መንገድ አለ። መንገዱ እዛ በግራ በኩል ቄስ ሰፈር ይባላል። በቀኝ በኩል ደግሞ ሰራተኛ ሰፈር ይባላል። በቀኝ በኩል ያለው የሰራተኛ ሰፈር ቤተ መንግስት፣ ይሄ አንጫፊ ጃንደረባው ወጥ የሰራተኞች ሁሉ መሬት ተሰጧቸው የሚኖሩበት ነው። ሰራተኛ ሰፈር ይባላል። እንግዲህ እነዚህ ደግሞ ሰራተኛ ሰፈር ሴቶቹ የሚያገቡት ክቡር ዘበኛ ነው። ወንዱም ወይም ደግሞ ክቡር ዘበኛና ሴት ሰራተኛ ነው በዛ በኩል ያለው እና ስለዚህ ክቡር ዘበኛ በጠቅላላው ነጥራውን ገሰሰ ሁሉ የሚኖሩ የነበረበት እና ሰዓቱ ተሰማ እነዚህ ክቡር ዘበኛ የነበሩት ሁሉ አጠገባችን ነበሩ። እኛ ደግሞ ያለነው ቄስ ሰፈር ነው። ቄስ ሰፈር ቤት ተሰጥቷቸው መሬት ተሰጥቷቸው ትንሽ ቤት ሰርተው በማርቆስ በኩል ተመርተው እዛ ነበር የምንኖረው እና ሰባታችንም የተወለድነው እዛ ነው። ስለዚህ አባባ ያው የሚያደርጉት ምንድነው? አንዱ ሲደርስ ሃይ ስኩል ሲደርስ ኤሌመንተሪ እንደምንም ብሎ ያስተምሩና ሃይ ስኩል ሲደረስ ጃንሆይ ጋር ማመልከቻ ያቀርባሉ። አሁን አንድ ልጅ ደርሷል፣ እሱ ባኮን ማመልከቻ ይጻፍና አዳሪ ትምህርት ቤት እንዲገባልኝ ተብሎ አዳሪ ትምህርት ቤት፣ ሁላችንም አዳሪ ትምህርት ቤት ያም ቤተክርስቲያን ጃንሆይ ኤቭሪ ሳንዴ እሁድ ከሀገር ቤት ካልወጡ በስተቀረ የእሁድ ሰንበት ቤተክርስቲያን የሚሄዱት ማርቆስ ነው። ሁላችንም ልጆች ቤት ያለን ሁሉ እሁድ ጧት እዛ እንሄዳለን፣ እናስቀድሳለን።
ጃንሆይ እንደ ፎቅ ነገር አለች እዛ ማርቆስ ቤተክርስቲያን እዛ ላይ ቆመው እናያቸዋለን። አንዳንድ ጊዜ እናነባለን። ሁላችንም ተክነናል እና ከአባባ ጋር እንሄድና በመካከል ላይ በቅዳሴ መካከል ላይ ንባብ ሲደረግ እናነባለን። የዛ ጊዜ በግዕዝ ነው። በቃ ስናነብ ንጉሱ አዩ እኮ ደስ አላቸው ሳቁ፣ ወይም ደግሞ አደነቁ ይባላል እና የዛ ጊዜ ያቅርበት ነበረ። እንግዲህ አባባ ብዙ ጊዜ እዛ ይታያሉ። ስለዚህ ሲወጡ እጅ ነሱና ጫማ ይስሙና ወረቀት ይሰጣሉ። ወለሞ ባልደረባ ይሰጣቸዋል። ባልደረባ ተሰጥቷቸው ያው ልጄን እንዲባል ነው። ሰባታችንም በዛ መንገድ አንዷ እህቴ እቴጌ መነን ትምህርት ቤት፣ ሌሎቻችን ተፈሪ መኮንን የተማርነው እና ምንም አስተማሩ። ያው ሃይ ስኩል ከጨረስኩ በኋላ እኔ ሚሊተሪ አካዳሚ ገባው። እንመጣለን ወደሱማ ዋናው ነው። ዞሮ ዞሮ ሰባታችሁም ውጤታማ በትምህርታችሁም ሀገራችሁንም በተለያየ መልኩ እያገለገላችሁ ያላችሁ ናቸው። እንግዲህ ከብላታ 7 ልጆች መካከል የመጀመሪያው አቶ ሙልጌታ ወልደ ጊዮርጊስ ይባላል። እሱ ደግሞ የመጀመሪያው የናሽናል ቲም ኳስ ናሽናል ቲም ፖርተሪ ነበር። በረኛ ነበሩ። የቅዱስ ጊዮርጊስም በረኛ ነበሩ እና የታወቀ ዲነቃቸው በጣም ረክሩት አድርጎት በቃ አባባ ይበሳጩ ነበር። ይሄ ልጅ ጉፉት ወል ተምሮ ትምህርቱን ሊተው ነው እያሉ በጣም ይበሳጩ ነበረ። አንድ ጨዋታ ላይ ግብፅና አቴንስ ሄደው ኳስ ተጫውተዋል፣ ግን አላሸነፉም። እዛ ከአሌክሳንድሪያ ሲመለስ የእሱ አሰልጣኝም ስዊዲሹ ስኮላርሺፕ አግኝቶለት ነበር ለጋሽ ሙሉጌታ። ስኮላርሺፑ ተፈቀደለት። ሲመለስ ስዊድን ሀገር ሄደ። በስዊድን ሀገር ተማረ። እትመት ነው የተማረው፣ የማተም ነው። ተመልሶ መጥቶ ብርሃንና ሰላም ማተሚያ ቤት ይሰራ ነበረ፣ ግን ተመልሶ ሄደ። ያው እዛ ነው ያለው እስካሁን። ሁለተኛው አምባሳደር አያሌው ወልደ ጊዮርጊስ አሻያሌው ነው። አሻያሌው በጣም እንትን ነው። የማስታወቂያ ሚኒስቴር የተማረው እሱ እንትን ነው፣ ጆርናሊዝም ነው የተማረው። ግራጁዌት ከዚህ ከኒው ሜክሲኮ ስቴት ነው የሄደው። ከአዲስ አበባ ዩኒቨርሲቲ ወጥቶ እዚህ ነው የተማረው። ከዛ ሲመለስ የመጀመሪያው የኢትዮጵያ ሄራልድ የመጀመሪያው እንግሊዝኛ ጋዜጣ ነው። ኤዲተሩ ታልቦት የሚባል የአሜሪካዊ ነበር፣ ጥቁር አሜሪካዊ ነበር። እሱ ለሱ ምክትል ኤዲተር ሆኖ የሰራ የመጀመሪያው ኢትዮጵያዊ ነው። ለጥቂት ጊዜ ታልቦት ሲወጣ ኢትዮጵያን ሄራልድን ኤዲተር ሆኖ ሰርቷል። ከዛ ደግሞ የኢትዮጵያን ቮይስ የምትባል አንድ ጋዜጣ ነበረ፣ ቮይስ ኦፍ ኢትዮጵያ ትዝ ይላል። አልተወለድክም አንተ የዛ ጊዜ። ቮይስ ኦፍ ኢትዮጵያ ኤዲተር ሆኖ ሰርቷል። ከዛ በኋላ በንጉሱ ጊዜ ንጉሱ ልዩ ረዳት የፕሬስ ክፍል ኃላፊ ሆኖ የንጉሱ ብሪፍ የሚያደርጋቸው በኢንተርናሽናል ጉዳይ ላይ እሱ ነበር። 11 ዓመት ሙሉ የንጉሱ ልዩ ረዳት ሆኖ የኢንተርናሽናል ፕሬስ ምን ይላል የሚለውን ነገር ጧት መጀመሪያ ቢሮቸው ገብቶ ብሪፍ የሚያደርጋቸው እሱ ነበረ። ደርግ ሲመጣ እንዳለ ተፈሪ በንቲ ተረከቡት። አማን ተረከበው፣ ተፈሪ በንቲ ተረከበው፣ መንግስቱ ኃይለማርያም ተረከበው። አይ በቃኝ ከእምነቴ ጋርም ችግር አለብኝ ልውጣ ሲል እንግዲህ አምባሳደር ሁን ብለውት እንግሊዝ ሀገር አምባሳደር ሆኗል 7 ዓመት ወጣ። በጣም ቆንጆ መጽሐፍ ጽፏል በእንግሊዝኛ አደ ፓለስ የሚል አደ ፓለስ ይላል። በቤተ መንግስት ውስጥ ፕራይመርሊ ከጃንሆይ ጋር ከዛ ደግሞ ከሁለቱ ሰዎች ጋር ከመንግስቱ ኃይለማርያም እና ከተፈሪ በንቲ ጋር የሰራበትን ዘመን የመዘገበበት ነው። በእንግሊዝኛ ነው አደ ፓለስ የሚል ጥሩ መጽሐፍ ጽፏል። በተለይ ከንጉሱ ጋር የነበረውን ኤክስፒሪየንስ 11 ዓመት ከሳቸው ጋር በቅርብ ሲሰራ አለቃ አልነበረውም፣ ቀጥታ እሳቸው እነሱ ነበሩና ያንን ጥሩ አድርጎ ጽፏል። ቀጣይ እንግዲህ ተቋም ወልደ ጊዮርጊስ ናቸው። እሳቸው ነርስ ናቸው። እሷ ደግሞ ነርስ ሆነች። እንግሊዝ ሀገር ስኮትላንድ ተልካ ነው የተማረችው። ስኮትላንድ ተማረች። የኢትዮጵያ የመጀመሪያዎቹ ነርስ ግራጁዌት እሷ ነች። የእሷ ባች ነው ባቾች ናቸው እሳቸው። እሷ የሁሉም ሆስፒታል ሜትረን ሆናለች። አንድ ሆስፒታል ሜትረን ያልሆነችበት የለም። ዋና እንድትሆን እየተባለ ይላላካል፣ ይልኳታል በየቦታው እንድታሰለጥንና ሆስፒታሉ ስታፉ እንትን እንዲል የዳግማዊ ምኒልክ፣ የልዕልት ፀሐይ፣ የጳውሎስ፣ የካቲት ሁሉም ቦታ ሄዳለች ሜትረን ሆና። እቴጌ መነን ሲታመሙ አስተማሚ ይፈለግ ሲባል እህቴ ተቋም ነች አስተማሚ ሆና ስንት ዓመት ያስታመመቻቸው እቴጌ መነን። ሲሞቱ ንጉሱ ምን እናድርግልሽ ሲሏት
ጥሩ ሰርተሻል ተብላ ምን ላድርግልኝ ሲሏት ቤት መስሪያ መሬት ውስጥ ብላ አንድ መሬት ሰጣት። እዛ ላይ ቤት ሰርታ እዛው አርጅታ ያው እዚህ ሀገር ነው የሞተችው። ቀጥለው እርስዎ ኖት፣ ስለ እርስዎ እንመለሳለን። የሌሎችን ንግለጽና እርስዎ ላይ እመለሳለሁ። ከእርስዎ በኋላ አቶ ጌትነት ናቸው። ጌትነት ወልደ ኢኮኖሚስት ናቸው። የቢልዲንግ ኢንጂነር ግራጁዌት ነው። የኖርት ዌስት ዩኒቨርሲቲ ግራጁዌት ነው። እዚህ ኢንዱስትሪያል ኢንጂነሪንግ ነው ያጠናው እና ተመልሶ ሀገር ቤት በጣም በኢንዱስትሪያል ኢንጂነሪንግ ማኔጅመንት ነው በተስፋዬ ዲንቃ ስር የኮርፖሬሽን ኃላፊ ሆኖ ለብዙ ዓመት ሰርቷል። ብዙ ኮርፖሬሽን ኃላፊ የሌደር ኮርፖሬሽን የዚህ ኮርፖሬሽን ሆኖ ሰርቷል። ብዙ ፖለቲካ ውስጥ መግባት አይፈልግም ነበረ። በተቻለ መጠን ግን በሁሉ በኢንዱስትሪያል ማኔጅመንት ኢትዮጵያ ውስጥ ያለውን ሁሉ ስራ ያልሰራበት ፊልድ የለም እና እሱ ሲሰራ ቆየ። ያው እንደኔው እድሜ ወደዚህ ወጥቶ ወደዚህ ነው። አቶ ዮሐንስ ወልደ ጊዮርጊስ ናቸው። እሳቸው እሱ ፍልስፍና ነው ያጠናው። በጣም ፈላስፋ ነው። በጣም ስማርት ነው። በጣም ጎበዝ ነው። ስማርት ነው። ስቱደንት ሙቭመንት ውስጥ ብዙ ተሳታፊ ነበረ። ብዙ ፊሎዞፊ ያጠናው ግን በጣም ሁለገብ ነው። እውቀቱ ሁለገብ ነው። በጣም ኤክስትሪምሊ ኢንቴሊጀንት ነው እና ብዙ ሰርቷል። ሞዛምቢክ ሰርቷል 8 ዓመት፣ አንጎላ 4 ዓመት ሰርቷል። ከዛ የኢሚግራንት ወደ አሜሪካ የሚመጡ ኢሚግራንት በካሊፎርኒያ እንትን ሆኖ ሰርቷል። ብዙ ሰርቷል፣ አገልግሏል። ከዛ ውጭ ደግሞ ሙዚቃ ይጫወታል። በፓሽኑ በፍላጎቱ ፓሽኑ ይጫወታል። ራሱ ቁጭ ብሎ ቤት ቁጭ ብሎ ይቀርጻል። የራሱን ድምፅና የራሱን ሳክስፎን ይቀርጻል። ብዙ የተቀረጹ አሉ ለጓደኞቹ ሰርኩሌት የሚያደርጋቸው። ህይወት ያለው ሰው ነበር እሱ። በጣም የሚገርም ነው። የመጨረሻ ያታችሁ እንግዲህ ወይዘሮ ኤልሳቤጥ ወልደ ጊዮርጊስ ናቸው። ኢትዮጵያ ያሉት ያውቋታል። አሁን ከብዙ ዓመት በኋላ ነው የገባችው። ፒኤችዲዋን በተለያየ በአርት በኩል ነው ያጠናችው። አሁን ነው የገባችው ኢትዮጵያ በቅርቡ በነ ወያኔ ዘመን ነው የገባችው። አገሬን አገልግል ብላ ገባች። ብዙ ስራ ሰርታለች። ኢትዮጵያን ስታዲስ ዳይሬክተር ነበረች ዩኒቨርሲቲ ውስጥ። ከዛ ደግሞ አሁንም በየፋክልቲ የሆነች በአርት እና ስለ ኢትዮጵያ አርቲስቶች እነዚህ የፔይንቲንግ አርቲስቶችን በእነሱ ላይ የምትሰራው የኢትዮጵያ አርት ብላ እሱ ነው የምትሰራው። በጣም የታወቀች ነች። ብዙ ኢንተርቪው ስጣለች በዛ ሀገር ቤት ውስጥ። አማርኛዋ ከእኔ ይበልጣል። እንግሊዝኛውን በጣም ጥሩ ነው። አሁን በቅርቡ አንድ መጽሐፍ ጽፋ ከ9 ተወዳዳሪዎች ውስጥ አፍሪካ ውስጥ ዋን ኦፍ ዘ ቤስት ቡክስ ተብሎ ከ9 ሾርት ሊስት ውስጥ ገብታ መጨረሻ ላይ ሁለቱ ተሸለሙ በመጽሐፏ። በቅርቡ የወጣን መጽሐፍ አላት። በጣም ቆንጆ መጽሐፍ በእንግሊዝኛ ያጸራችው። አሁን እዛው ዩኒቨርሲቲ አካባቢ ነች ያለችው። የሚገርመው ነገር በሴፕቴምበር 11 አደጋ በታመው ከተረፉት አንዷ ናቸው። አንባል አንተ 53ኛ ፎቅ ነበረች እሷ። 53rd ፍሎር 8 ስታፍ ነበራቸው። 8ቱም ሞተዋል። 8ኛ እሷ ነበረች። 7ቱ ሞተዋል። እሷ የዛለት ኖርማሊ የምታደርገው ጠዋት ስትገባ ቡናዋን ከፈርስት ፍሎር ትወስድና ወደ ላይ ትወጣለች። የዛለት አርሊ ስለመጣች ቢሮ መጀመሪያ ገባችና ስልኳንና ቦርሳዋን አስቀምጣ ለቡና ታች ወረደች። ታች ስትወርድ ነው የዛ ጊዜ አውሮፕላኑ ክራሽ ያደረገው እና ላይ ብትሆን ኖሮ ትሞት ነበር። እና ከዛ ከፍራሽ ውስጥ ማግኝተዋት ስለሱም ብዙ ጽፋለች። ስለዛ ኤክስፒሪየንሷ ብዙ ጽፋለች። ወደ እርስዎ ልመለስ። ወልደ ጊዮርጊስ 4ኛ የብላታ ወልደ ጊዮርጊስ ወልደ ዮሐንስ ልጅ ነዎት። ለቅድስት ሥላሴ የተሰጡ ነበሩ። እንግዲህ መጨረሻ ላይ እንደው የአባቶት ምኞትና የእርሶ መዳረሻ ይገርመኛል እዚህ ላይ። ምክንያቱም ቅልጥ ያሉ ኮሚኒስት ሆኑ እርሶ፣ የእሳቸው ፍላጎት ግን ለሥላሴ ነበር የሰጡት። እስኪ ስለ ዲያቆኑ ሻለቃ ዳዊት ወልደ ጊዮርጊስ ትንሽ ያውሩኝ። አባባ ልዩ ወንድሞቼ ሲያላግጡብኝ አባባ ብዙ ተሳስተው አያውቁም፣ እንዳንተ ላይ ግን ተሳሳቱ ይላሉ። እንደሱ ተሳሳቱ እና አስቸጋሪ ሰው ሆኜ አገኙኝ። አልቻልኩም። 1 ዓመት ተኩል 2 ዓመት ያህል ቅድስት ሥላሴ ገባሁና ለአቡኑ አስረክበኝ ነው ወጡት። እዛው ነው ማድረው። በቃ አልቅሼ ብዙ ብርሃኑ ድንቄ አምባሳደር ብርሃኑ ድንቄ አለ ድንቄ የመጀመሪያው በጃንሆይ ጊዜ ዲፌክት ያደረገው የወጣው
አምባሳደር ብርሃኑ ድንቄ አጎቴ ነው፣ የእናቴ ወንድም ነው፣ ክርስትና አባቴም ነው። እና እሱን አማላጅ ነገር እንዴት ነው የሚሆነው? ሻለቃ እስኪ በዛው አብራርተውት ይለፉ። አጎቶትም ናቸው እንደገና ደግሞ ክርስትና አባቶትም ናቸው። እንደሱ አረጉ። እንግዲህ ምን እንደተስማሙ አላውቅም፣ ግን ብዙ ጊዜ እሱ ጋር አሳልፍ ነበር፣ ጋሽ ብርሃኑ ጋር አሳልፍ ነበረ። ቅርበታችን በዛ ምክንያት ቀርብ ነበር እና ለሱ አማላጅ ልኬ አባባ ጋር ሄዶ ይሄ ልጅ አብሯል አውጡት ተብሎ ከቅድስት ሥላሴ ወጣውና ተፈሪ መኮንን ሁለተኛ ክፍል ገባው። አምባሳደር ብርሃኑ በርካታ ነገሮች ተጽፈዋል። በንጉሱም ጊዜ ጠንካራ ዲፕሎማት እንደነበሩ፣ የተመሰገኑ ሰው እንደነበሩ እንዲያውም በርሶ የመጨረሻ መጽሐፍ ላይ የጆን ኤፍ ኬኔዲ የቅርብ ጓደኛ እንደነበሩ በፎቶግራፍ ሁሉ አስደግፈው መጽሐፎት ላይ ጽፈዋል። እስኪ ስለኚህ ዲፕሎማት ጥቂት ይበሉ። እንደናቶ ከተማ ይፍሩ በጣም የተከበሩና ብዙዎች አመስግነው ስማቸውን የሚያነሷቸው ዲፕሎማት ናቸው። ትንሽ አውሩኝ እስቲ። አይ ጋሽ ብርሃኑ ከማናቸውም ጋር አይወዳደርም። እሱ ልዩ ሰው ነው። እነ ከተማ ይፍሩ ትምህርት ቤት ገብተው በአሜሪካን ሀገር ተምረው የወጡ ናቸው። ዶክተር መናሴ ውጭ ተምረው በብዙ እንትን ያሉ ናቸው። ጋሽ ብርሃኑ ምንም ትምህርት ያልተማረ ሰው ነው፣ ግን ሁሉንም ግን አውት ስማርት ያደርጋቸዋል። ከቄስ ትምህርት ቤት ውጭ ምንም አልተማረም አምባሳደር ብርሃኑ እና ነገር ግን ራሱን ያስተማረ ፈረንሳይኛ፣ እንግሊዝኛ፣ ጣሊያንኛ፣ እንግሊዝኛ ፐርፌክት አድርጎ የሚናገር ነው። በራሱን ያስተምረው እና ፖስታ ሚኒስቴር ነበረ። እድገቱ ብዙ ታሪክ ያለው ራሱን የቻለ ግን ፖስታ ሚኒስቴር ነበር። ከዛ ወጥቶ የዋሽንግተን አምባሳደር ሆነ። ዋሽንግተን አምባሳደር ሆኖ በጣም ኬኔዲ ጋር በጣም ቅርብ ነበሩ። ብዙ ፎቶግራፎች አላቸው። ቁጭ ብለው ሲያወሩ፣ ሲነጋገሩ፣ ሲወያዩ እና ሲያከብረው፣ ምክር ሲጠይቀው ስለ አፍሪካ ጉዳይ እና ብዙ ጽፏል ጋሽ ብርሃኑ ከሱ ጋር የነበረውን ግንኙነት ከፕሬዚደንት ኬኔዲ ጋር። አሜሪካኖች በጠቅላላ ያከብሯቸው ነበረ፣ በጣም ይከበር ነበር። ከዛ ያው ሁኔታው እየተለዋወጠ ሲመጣ ጋሽ ብርሃኑም ለልዩ ስልጣኔ ኤክስፖዝ እየሆነ ሲመጣ ሀገራችን ወደኋላ የቀረችበት ምክንያት ራሱ ሲመረምር ወደ ኮንስቲቱሽናል ሞናርኪ መሄድ አለብን የሚል አንዳንድ ሀሳብ ሲያመጣ ንጉሱ አገለሉት። ባለቤቱ የእቴጌ ነሲብ የእቴጌ ዘመድ ነበረች እና ቅርበት ስለነበራት እሷ ወደ ሀገር ቤት ተመለሰች። እሱ ልጆቹን ይዞ እዛ ቀረ። ያው የዛ ጊዜ ደብዳቤ ጻፈ። ደብዳቤው በይፋ ወጥቷል፣ እንደ መጽሐፍም ሆኖ ተጠርዞ ወጥቷል እና ከዛ ወጣ ቀረ። እንግዲህ ከዛ በኋላ የሚገርመው ህይወቱ በስኮላር ሆኖ አሜሪካን ሀገር ውስጥ በየዩኒቨርሲቲ እየተጠራ ስለ ግሎባል ፖለቲክስ፣ ስለ ግሎባል ዲፕሎማሲ፣ ስለ ጋቨርናንስ ንግግር ያደርግ ነበረ ህይወቱን በሞላ እስከ ሞተበት ጊዜ ድረስ። መጽሐፍ 4-5 መጽሐፎች ጽፏል። በየቦታው ይናገራል። አውሮፓ የመጣ ጣሊያን፣ ስዊድን በየቦታው በትላልቅ ቦታዎች ላይ ንግግር ያደርጋል። እንደ ትልቅ አዋቂ ስኮላር፣ ፊሎዞፈር፣ የግሎባል ፖለቲክስ የሚያቅሰው ተብሎ ነው። ክሬደንሻሉን ግን ብታየው አንድ ፎርማል ትምህርት የተማረው ነገር የለም። አንድም ሃይ ስኩል እንኳን አልጨረሰም ጋሽ ብርሃኑ። የግዕዝ ትምህርት የተማረ ቤተ ክህነት ትምህርት ነው። ግን ራሱን አስተምሮ እንግሊዝኛው ብታየው አብሶሉትሊ አክሰንት የለውም ሲናገር ጋሽ ብርሃኑ። ጽሁፉ በጣም የሚገርም ነው። በጣሊያንኛም ፈረንሳይኛ አረብኛም ጀምሮ ነበር እና በጣም ዲስፕሊን የሆነ ህይወት ነው የኖረው። ግን ያው ከመንግስት ጋር ተጣላ፣ ውጭ እንደሆነ አረፈ። ትልቅ ዲፕሎማት ናቸው። እንዳሉትም ራስን አትግቶ ለትልቅ ደረጃ ለማብቃት እንደሚቻል እንደ ምሳሌ መጠቀስ ካለባቸው ሰዎች አንዱ ናቸው። እንደው ወደ ሻለቃ ዳዊት እንመለስ። በድቁና ዘመንና ትንሽ የሞከሩት ነገር የለም ሻለቃ? ነው ዝም ብሎ ነው የባከነው እንዴ? አንድ አመት እንዳልኩ ነው። በስምምነት ነው ከአባባ ጋራ ከቤተ ክህነት አትለይም ተባልኩኝ። አልለይም። ስለዚህ ከወጣሁበት ጊዜ ጀምሮ ከምትን ወደ ውትድርና እስከገባሁበት ጊዜ ድረስ እያንዳንዷ እሑድ ቤተክርስቲያን ከሌሊቱ 10 ሰዓት አባባ የሚሄዱት ቤተክርስቲያን 10 ሰዓት ነው። ጽዳቱ ተደርጎ ምን ብሎ ለቅዳሴ እስከሚጀምር ድረስ የሚደረጉ ነገሮችን ሁሉ ይደረጋል። እኔ ተከትዬ አድርጌያለሁ።
እና ይሄም ደግሞ ትልቅ ትምህርት ሆኖኛል። ትልቅ መንፈሳዊ የሆነ ጥንካሬ ውስጥ ሰጥቶኛል ያገለግልኩበት ዘመን እና በዛ ቃል ገብቼ ነው። በዛ ክህነት ተቀብያለሁ። የድቁናም ትምህርት ተምሬያለሁኝ። አባባ ራሳቸው እያስተማሩኝ ማታ አልጋቸው አጠገብ ሆኜ እየተቀበልኩኝ፣ በኋላም ሌላ ቄስ ነበሩ ዘመዳችን፣ እሳቸው ጋር እየሄድኩኝ እማር ነበር። ይህንን ቃል ገብቼ ነው ከቅድስት ሥላሴ ወጥቼ ተፈሪ መኮንን የገባሁት። ግን ወደ ተፈሪማ እንመጣለን። እንዲያው ትንሽ የድቁና ዘመኖትን የሚያስታውስ አንድ ነገር ካሉ ብዬ ነው እንጂ አይ ምንም ያው እንዳልኩ ነው። የዛ ጊዜ እኮ ተፈሪ መኮንንም ሆነን እኮ እኔ እንትን ሄዳለሁ ብዙ ጊዜ ያው ማርቆስ ሄዳለሁ። ነገር ግን ብዙ እዛ ትምህርት ቤት ያሉ ሰው በሞላ ራዳሪ የሆኑ ሞላ በሰልፍ ሄደው መድኃኔዓለም አዲስ ምስካ ያዙና እዛ ማየት አለባቸው። ጸሎት ቅዳሴ ማሳለፍ አለብን። ስለዚህ የዛ ጊዜ የሚደረጉ ነገሮች ብዙ አልነበሩም። እንደ ዛሬ ቀበጥ ጊዜ አልነበረም። ብዙ አትራክሽን አልነበረም። ስለዚህ ብዙም ኃጢአት አሰራም፣ ብዙ አትለይምና ብዙም የሚያሳስት ነገር የለም። ይሁን። ተፈሪ መኮንን ሻለቃ ዳዊት ወልደ ጊዮርጊስ፣ ቀኛዝማች መኮንን ዶሬ፣ ጋሽ ተስፋዬ ገሰሰ ወይም ፕሮፌሰር ተስፋዬ ገሰሰ ሁለቱንም ነፍሳቸውን ይማር የሻለቃ ዳዊት ወልደ ጊዮርጊስ ክላስሜቶች ናቸው። ከዚሁ ጋር ያይዤ ላንሳ። ተፈሪ መኮንን በእናንተ ዘመን ሴት ተማሪዎች ይቀበል ስላልነበር ሻለቃ ዳዊት ወልደ ጊዮርጊስ በአንድ ቲያትር ላይ የሴት ገጸ ባህሪ ወክለው ተጫውተዋል የሚል አንድ መረጃ አለኝ። እስቲ ከዚህ ጋር የተያያዘውንና የተፈሪ መኮንን ቆይታው ምን እንደሚመስል ደግሞ እንዳወራሻለሁ። ቦይ ስካውት ነበርንና ቦይ ስካውት ብዙ ዓመት ቦይ ስካውት ነበርኩ። የቦይ ስካውት አለቃችን ቀኛዝማች መኮንን ዶሬ ነበረ። በቀደምት ዋሽንግተን የእሱን ዘመድ አግኝቼ አለፈ ብሎኝ ነገረኝ እና በጣም የታወቀ አክተር ነው። ታላቆች ናቸው። ተስፋዬ ገሰሰና መኮንን ዶሬ በጣም በ3 ዓመት ይበልጡኛል። ግን እኛ ትናንሾች ሆነን ከአጠገባቸው አንለይም ነበር እና መኮንን ዶሬ በጣም የታወቀ ሰው ነው። በጣም ደፋር ነው፣ ጎበዝ ነው፣ በጣም አስቂ ነው እና የሚሰራው ቲያትር ሞሊየር የፈረንሳይ ክላሲክ ነው እና ወደ አማርኛ ተርጉሞት ነው። 2 ተሰርቷል። አንድ ኮሶ የሚል ስለ ኮሶ የሚል አንድ ቲያትር ተሰርቷል የማስታውሰው። ሁለተኛው ሞሊየር ነው። እዛ ውስጥ ሴት የለም። የዛ ጊዜ ሴት መጥራትም አትችልም። ከሴት ጋር ግንኙነት የለንም። ስለዚህ ሴት የምንሆነው ድምፁ ቀጭን የሆነ ይፈለግና እና መኮንን ዶሬ ነንቺ ብሎ ተላላኪ ሆኜ ነው የገባሁት እና ጋብቻ ኤነርጂ ያልኩኝ ሰራ ነበረ። ንጉሱ መጥተው ተመልክተውታል። ከእቴጌ መነን ጋር ቁጭ ብለው ተመልክተውታል። ሁለቱንም ቲያትር ተስፋ ገሰሰ የሚመራውና በመኮንን ዶሬ የሚመራው 2 ቲያትር አይተዋል። ሁለቱም ላይ ሴት ሆኜ ሰርቻለሁ። ትንሽ ሴት ሆኜ ሰርቻለሁ። ቀሚስ ለብሳለሁ ትንሽ እና ድምፄ ማቅጠንም የለብኝም፣ ራሱ ቀጭን ነው እና በኋላ የመጀመሪያው ላይ አክተሮቹ በሞላ ጃንሆይ ሳንቲም የወርቅ ሳንቲም ሲሰጡ ስንት 25 ሳንቲሙን 10 ሳንቲሙን አላውቅም፣ ብቻ የወርቅ ሳንቲም ሽልማት ሲሰጡ እኔ አልነበርኩበትም፣ ምክንያቱም ሜን እንትን አልነበርኩም። ሁለተኛው ቲያትር ላይ ግን ሳንቲም ደርሶኛል። አንድ የወርቅ ሳንቲም ደርሶኛል እና በጣም ጥሩ እንትን ነበር። ተስፋ ገሰሰ በጣም አዋቂ ነው። ሲጀመር ራሱ ንጉሱን አስደነገጣቸው። ምክንያቱም ተፈሪ መኮንን ትምህርት ቤት ነው ቲያትሩ። ቁጭ ብለዋል። እቴጌ መነን ጃንሆይ ተቀምጠዋል እና ተስፋ ገሰሰ ይወጣና ብቅ ይልና ስቴጁ ላይ ይወጣና አንተ ይላል እዛ ከተመልካቾቹ እና እውነቱም ሁሉ ሰው እነሱ የጠቆመ ይመስላቸዋል። ጣትህን አፍንጫ ውስጥ አድርገህ አትጎርጉር ይላል። ማንም የሚናገረው ብሎ ሁሉ ሰው ያያል። አውርድ ነው እኮ የምልህ ይላል። ሰው አሁን ጃንሆይ እያሉ ያን ነገር መናገር በጣም ከባድ ነበር ለዛ ጊዜ እና ትዝ ይለኛል። ሰውን አቴንሽን ለመሳብ ነው እንደዚህ ብሎ ኋላ ቲያትሩን ይጀምራል። ተስፋ ገሰሰ በጣም ሁለቱም መኮንን ዶሬም
ተስፋ ገሰሰም በቦስካውት በተጎንደሪ በቦስካውት ተስፋ ገሰሰ በአክቲንግ ህይወቴ ውስጥ ብዙ ትዝታ አለኝ። በጣም ደስ ይላል። የሚገርመው ሻለቃ ደርሰውባቸዋል እንዴ? ቤተ ማርያም ዘወልዴ የመዝሙር መምህር ነበሩ። አዎ መዝሙር እንማራለን። አሁን ትዝ አይለኝ ፊታቸው እንጂ መዝሙር አስተማሪ ነበሩ። መዝሙር ይዘመራል። መዝሙሮቹ ዙሮቹ የዛ ጊዜ መዝሙሮች ንጉሠ ነገሥቱን የሚያወድሱ አንዳንድ እንደዚህ ያሉ ነገሮች ናቸው። የሰንደቅ ዓላማችን ነው። መንግስት ለዳዊት ዘምረዋል። መንግስት ለዳዊት እንኳን ለረድት እንደ ማቱሳላ መንግስት ለዳዊት ውዳሴ ለሴም እንዳ የተሰጠ ማንም ሰው የለም እንደ ማቱሳላ እንደናምን